ሁለታችንም ላይ ሰላም በሁለቱም ቦታ ማለት ነው። ሰላም ናቸው። የተመልሰን መተንላቸዋል። ወንድ አይወድም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የአስያ ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ ረብል ዓለሚን። ዛሬ ዘና ፈታ ባለ ቪዲዮ ነው የመጣንላችሁ ማለት ነው። ከአለም ጋራ እየተዝናናን ነው። የምር ያላሰባ አንዳንድ ጊዜ ያላሰባችሁት ይገጥማችኋል። ወላሂ ተስፋ ጋር በቃ እንጃ በዩቲዩብ ላይ ስጽፍላት እዚህ ድረስ እዚህ ጓደኝነታችን እዚህ ይደርሳል ብዬ አላሰብኩም። ግን ዛሬ አሁን ምሳ በልተን ትንሽ ቪዲዮ አለና ቀንጨበንላችኋል እንለቅላችኋለን። የበላነውን እንላ እንዲያትሉ ግን ጭማቂ ደግሞ አጋጣሚ ሆኖ የሌሎች ሰርፕራይዝ ነበረ። ጭማቂ ተጋብዘናል ማለት ነው። እኛ ሌላ ሀሳቦች ውስጥ ነበር። ሀብ ተጋበዝን፣ ጭማቂ ተጋበዝ። ሰርፕራይዙ ይሄንን ይመስል ነበር። ለሷም ለኔም በጣም አሪፍ ሆኖ ነበር ማለት ነው። እንግዲህ ሀባይቦችዬ ዛሬ ፈታ ዘና የምናረጋቸው እኔ ጥያቄ ልጠይቃት ነው። ስትመጣ እንዴት እንደሆነች ስትሄድ ደግሞ መንገድ ዳቦ ለምት ጨረስኩት ነው ያለችው። ቁጭ እንበል። ለማንኛቸውም አሁን ቁጭ ታላል እረፍት ያስፈልገናል። እስኪ እረፍት እና እንዴት ነው ምን ከምን እንደምንነሳ ራሱ አሽር ተፈለግሽው ነገር ታላሽ ናዲ ለመመለስ እሺ። እንዴት በቃ ስትመጪ ያለሽ ፕሮግራም ከዛ እዚህ እስከደረሽ ድረስ እስኪ ሀሳቦችሽን ትንሽ ግለጪበት። ይሄ ማለት ነው ሰዓት የለንም። መንገዳችን በጣም አድካሚ ነበር። ያው ነገሩም ሁሉም ነገር እንደምታወቀው ሁሉም የሚያውቀው ነው። ትራንስፖርት በደንብ አይገኝም። ሰነጣሪ አመጣጣችን ከዱባይ ስመጣ አንድ የገጠመኝ ነገር አለ። እሺ እስቲ ንገሪኝ። ድርሃም አልነበረም። ሰውዬ ትኬት ሲቆርጥ የምግብ አልቆረጠም። እሱ አያውቅም እንዳለ ያው ብቻ አፍሬ አልኩት። እርቦኝ አይደለም መንገዱም ሰራ ነፍሰ ጡር እንደሚያስወርድ ምናምን ተናገረ። እሺ ሲያሳስተን አፈርኩ በህይወቴ እንደዛ ለታው አባየሩ ቀነሳ ግን ትንሽ መጀመሪያ ስለባሪ ስለሆነ ለምዱታል ሰላሳ ደቂቃ በኋላ ምግብ ይቀርባል። እዛ ዘከ ጨርሶ ተሰጠ ምግብ ያ ሄጀር ውስጥ ያለ ሰው እኔ ቀረ። ትኬታችሁን አውጡ ተባለ። ትኬት ሲወጣ ለከሰው ይቆረጣ ይቆረጣል። ድሮ አይደለም አሁን ከሪፖርት ሲመጣ እንደ ድሮ አሁን ፊት ስንሄድ እንደዚህ አይነት ፍቅር አናውቅም። የለም ትኬት ተቆረጠ ይሰጣችኋል ምግብ። አሁን ግን እንደዛ የለም። የእጅ ቦርሳ ይቺ አብራ ትመዘናለች። እሺ ይቺ ትመዘናለች። እቃ ያው ጨርሶ ተመልሷል ብዬ ነው የማስበው። የልጅ መጫወቻዎች ምናምን አይመጣም እና መንገድ ስላሽ ደግሞ ያፈርኩት በዝም ነው። ያ ሁሉ ሲሰጥ ስደት ላይ ስንት ጊዜ ቆየሽ? ለምሳሌ አሁን ሀገራችን ተለውጣለች ብለሻል። ካየሽው አኳያ ስንት አመት ብትቆይ ነው ለውጥ አላት ተንቀሳቅሳለች ብላኛለች። መሽክ ብላኛለች። እስኪ ለእናንተ ትንገራችሁ። የተወሰነ ተንቀሳቅሷል። ቢያንስ ተትንሹ ነገር ሲጀምርላችሁ ይሄ ነገር የለም አይስ 14 አመቴ ነው አሁን ከዚህ ከኢትዮጵያ ተወጣሁ ማለት ነው። እንደዚህ አይነት ዳቦ ማሽኖችም የሉም። በድጋሜ ዳቦ ማሽን ውስጥ ነን። ምክንያቱም ዛሬም ዳቦ ልታዝ ነው ለአረፋ ዳቦ። እዚሁ ነው የተገናኘነው። ዛሬ አረፋ ዳቦ ላዝ ነው። እሺ እና በብዙ ነገር ተለውጣለች ሀገራችን። ስታያት ፎቅ በፎቅ ሆናለች። አንድ
የተወሰነ ቦታ ላይ ምርጥ ነገር ታያለሽ። ሀገራችን ችግሩ አይሆን ያለበት ችግር ነው። ሱፐር ማርኬት ታይተሻል? አሉ ብዙ ሱፐር ማርኬቶች፣ ቸኮላቶች ደግሞ የለም እንዲያትሉ። እሺ አሉ ሞልተዋል። ሀገራችሁ አረብ ሀገር የምታውት ሁሉ አለ። ሲጀመር አረብ ሀገር ላይ ዕቃ አትግዙ። አልመክርም ዕቃ እንዲገዙ። እዛ ለመቆየት ያሰባችሁ ልጆች ደግሞ ሌላ ቪዲዮ ለቅላችኋለሁ። የተሰራ አለ ኤዲት አልሆነም እንጂ እዛ ሀገራችሁ ቶሎ ለመመለስ ያሰባችሁ ቤት አትስሩ ብዬ ነው። ቤቱ ማለት ነው ወይ ሰው ታልገባበት ወይም ደግሞ እነሱ በአጭር ጊዜ ተመልሰው እዛ ቤት ውስጥ ታልኖሩ ምንም ዋጋ የለውም። እንደዚህ ዘሞ ተለሚ ይዤ እዚህ ታንተና የት ናት ለምን ባጭበር ከዛ ይዤ ያነሳሁት የቀረጽኩት ቤት ማለት ነው ነው የቀረጨው አንደኛው ዘሞ አንዱ ለአጠቃላይ ቤት ሰርተው እንደጨረሱ ነው። እዚህ ያለው እውነት ግን የምታወራችሁ ገጠመኞቹ አሉ። የመንገዱ የወደቁ ቤት አሉ፣ የፈረሱ ቤት አሉ። ነገር ግን ሀሳባችሁ እስከሚያልቅ ድረስ ችሎታ ከሌላችሁ ሰርታችሁ ተስቀምጡ። ቤታችሁ እየወደቀ ነው እየወደመ ነው እያለች ነው። አዎ እኔ ከዚህ ቁጥር ደግሞ አንዱ የኔ ቤት ወርቋል። አንዷ ከነዚህ ውስጥ መሀል ደግሞ አንዷ እኔ ነኝ። አልተጠቀምኩበትም። 14 አመት ኖሬያለሁ፣ ለፍቻለሁ። ነገር ግን ስመጣ ቤት ይወርቋል እያለች አንዱ ወድቋል። አሁን አንዱ በአጭር ጊዜ ላይ የሰራሁት ደግሞ እንትኑ ምግብ ታስሯል፣ ታስሯል ምናምን እሱ ሁሉ እንደፊት 6 አመት ስለሆነው ተቃይሯል። ወላሂ ነው የምላችሁ። ቦታ ለምሳሌ ዘምኗል። አሁን ለምሳሌ ፊት ላይ ጅብሳን ቤት ነው የለም ያን ያክል። አሁን ባለ ጅብሳን ተባለ። ከጅብሳን ልቆ ደግሞ ኤል ቤት ተባለ። ከኤል ቤት ደግሞ ብሎክ እንትን ከኤል ቤት ሙሉ ኮሊደር ተባለ። ከሙሉ ኮሊደር ደግሞ ምን መጣ? አሁን ብሎኬት መጣ። በነገራችን ላይ ተደጋጋሚ ጊዜ ቪዲዮ ለቅቄላችኋለሁ። 3-4 ቪላ ቤቶች ለቅቄላችኋለሁ። ነገር ግን ልትረዱኝ አልቻላችሁም። የኔ ቤተሰቦች አሁን እኔ መጥቻላችሁ እስቲ አስባችሁታል? ወላሂ እንደዚህ ቤት እኔ እንዲሰሩ አልመክርም። እዛ ለመቆየት ያሰብኩት እኔ በቃ ብቻ የገጠመኝ እዚህ ስመጣ የገጠመኝ ያላሰብኩት ነው። አስይዤው ነው። እሺ አስይዤው ነው። አላሰብኩትም እንደዛ ይሆናል ማለት ነው። አንደኛው ለአጠቃላይ ወርቋል። አሁን ሰሞኑን ለአስፈርሽ ለኮንትራት ሰጠው ማለት ነው። ወላሂ አውቅቷል። ምንም የሚያገለግል ነገር የለም። አሁን አንዱ ራሱ አዲስ ተብሎ አሁን እኔ በውስጤ አዲስ ነው ግን ከዛ ስትመጪ አሁን ኦሬዲ እንዲያለቀልሽ እንዴት ተጨረሰ ግብት ምት ምንጣፍ አንጥፈሽ ነው የመሰለሽ? አዎ እኔ ያሳሰበኝ ምንድነው ምንጣፍና ምንድነው ሶፋ ምናምን ነበር። ግን እዛው እውነታ ላይ አይደለም እና እዚህ ጋር እንዲያታዝኑ በቤተሰብም እንዲያስፈርዱ። እኔ አሁን በቤተሰቦች አልፈርድም። የምፈርደው በራሴ ነው። በራሴም አልፈርድም። ብቻ ያላህ ቀደር ነው። በጣም ያሳዝናል። የሚያሳዝነው ምንድነው መሰላችሁ? 14 አመት ኑራ ፏ ያለ ቤት ዝንጥ ያለ ቤት ራሱን የቻለ አለማግኘት ራሱ በጣም ያሳዝናል ማለት ነው። በነገራችን ላይ ቪዲዮዎችንን እየተከታተላችሁ ሰብ እያደረጋችሁ የተለያዩ ቪዲዮዎችን እንዲሁም ደግሞ የወደቁም ሆነ የተነሱም ዘመናዊዎችን እናቀርብላችኋለን ማለት ነው። በነገራችን ላይ ቪዲዮ ቫይራል እየወጣ አይደለም። እኛ ዝቅ ብለው ቢያዩን ዝቅ ካለበት ቦታ ለነሱ ጠቀሜታ አለው ብዬ አስባለሁ። እንዴት ነው አንቺ አሁን ዘማችሁ ትከታተላላችሁ? የምትለግኙ ነገር ተላልቆ ዩቲዩበር ጋር ሄጄ ሰማይ ማለት ነው። አሁን እንደዚህ ትናንሽ ዩቲዩበሮች ትናንሽ እንደዚህ የከፈታችሁ ሰዎች ጋር መከታተል ነው የሚቀናኝ። ለምን መሰለሽ? እውነታውን አገኛለሁ። አሁን ላይ የደረሰብኝን አካፈልኳቸው። ያየሁትን የኔን እውነታ አንተናገር። ይሄ እንግዲህ ወይ አንድ ሰው ባዲን ለኔ አንድ እንትን በጣም ያኔ ያንቺ ሀሳብ ራሱን ተመችቶኛል ማለት ነው። በነገራችን ላይ ለሰው ልጅ መህር ብቻ አይደለም ቁም ነገር አይደል? እዚህ ጋር ደረጃ መያዝ አለበት። ሄዶ ለፍቶ ጥሮ የሆነ በቃ እኔ የሆነ ነገር ሊሆን ይገባል። ስደታው ስደት ነው። መዲያን ቤት 14 አመት ኖርሽ፣ አጸዳሹ፣ ፈተልሹ፣ ነገር ግን ጥለሹ መጣሽ አይደል? 2 ቀን ብትታመሙ ሐኪም ቤት ነው የሚወስዷችሁ የሚጥሏችሁ። እሱንም ታዘቡ። አሁን አንቺ ተመጣይ ደግሞ የሆነች ጓደኛዬ ዩቲዩብ ነበራት እና
ፖስታው አየሁት። ልትሄድ ስትል ግድግዳው ሳይቀር ፎትጂ ስትላት ወደቀች፣ ወርቃ ሞተች አሉ። ትናንትና ቪዲዮ ላይ ተለቋል። ያ እኮ ነው የሚገጥመኛል። እንዴት እንደገጠመኝ ታውቂያለሽ? አሁን እንትን አረፋ ኢዲ አረፋ ነው ወደፊት ነው። ገና እኔ ተዛ ስነሳ ገና 15 ቀን አለ አረፋ ማለት ነው። እኔ እዛ ካለው አረፋ 3 ቀን ሲቀረው ወይም 4 ቀን ሲቀረው ነው ልብሳቸው ተበስቶ ተተኮሰ። እኔ ግን እዛ አሁን አረፋን እዚህ ለማዋል ሲያውቁ ምንድን ነው ያደረጉት? ከ15 ቀን በፊት የተገዛ ልብስ ነው እኔ አጥቤ ተኩሽ ሻንጣ ውስጥ አስገብቼ የወንዶችን ሰቅዬ ነው ጨራርሰው ማለት ነው። ያ ምንድነው እኔን ሽሚ ነው እንጂ እነሱ ታዛ ተፊተኛው አረፋ የተለየ አድርጋ አይደለም ኑሯቸው አለ። አዎ እዚህ ጋር ራሳቸውን ጠብቃቸው ነው መስራት እንዲወዷችሁ ብላችሁ የሆነ ነገር እነሱን ለማስደሰት እንተናንተ እዚህ ጋር ሁላችንም ይደርሳል። 14 ዓመት ስትኖሪ አንድ ቤት ነው እንዴት 14 ዓመት ታዲያ ኮንትራት ነው ያው 14 ዓመት የሚያስገድድሽ የለም 2 ዓመት ሽንተጨር። እሺ እንዴት ልትኖር ይችላል? ሰዎቹ የተለዩ ሆኑ፣ ጥሩ ሰዎች ሆኑ፣ በቃ ከነሱ ላለመውጣት አሰብሽ? እንዴት ኖርሽ? እየመጣሽ እየሄድሽ ነው? አንዴ ነው የመጣሁት። ኦኬ እሺ 6 ዓመት አንዴ የመጣሁኝ። ከዛ ወዲህ እንግዲህ ያው ገና